እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁን ያለን በድጋሚ የቡና ሰዓታችን ላይ ነው የምንገኘው በቡና ሰዓታችን ደግሞ ከኢድ አልፈጥር ጋር በተያያዘ ጥቂት ሐሳቦችን አንስተን እንድንጫወት እንግዳ ጋብዣለሁኝ እንግዳችን እጅግ በጣም የምናከብራቸው በዓለም አቀፍ ደረጃ ከእስልምና ጋር በተያያዘና እንዲሁም በሌሎች ጉዳዮች ላይ የጥናትና ምርምር ስራዎችን በመስራትና ትልልቅ ዩኒቨርሲቲዎች ላይ በማስተማር ይታወቃሉ ፕሮፌሰር አደም ካሚል ፋሪስ ናቸው እንኳን ደህና መጡ እንኳን አደረሱት እንኳን በሰላም ተበቃችሁኝ እንኳን አብሮ አደረሰ አመሰግናለሁኝ አክብረውኝ ስለመጡ ጾም እንዴት ነበር ቆንጆ ነው ይሄን የተከበረ ወር እንዴት ነው መጠቀም የምንችለው የሚለው የቤት ስራ ይሆናል ሁሉ ጊዜ ጾም መጣ ማለት እንግዲህ 11 ወር የቆየንበትን ታሪክ ረስተን ይሄ መጨረሻ 11ኛው ወር የጾሙ የተከበረ ወር ሁሉን ነገር ምህረት የምታገኝበት ተሐድሶ የምታደርግበት ከዘመድ ጋር የምትገናኝበት ከወዳጅ ጋር ሰላምታ ልውውጥ የምታደርግበት በኢፍጣር ፕሮግራም ከሌላው ጋራ በጋራ አብሮ የማፍጠር ሁኔታ መድረክ የሚፈጠርበት ለችግረኞች ያለሽን ለሌላቸው የምትሰጭበት የረሃብን ስሜትና አደጋ የምትማሪበት መድረክ ነው ፈጣሪም ለዚህ ብሎ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካይነት ሁሉም የእስልምና ማዕዘናቶች ከአምስቱ አራቱ የሚታዩ ናቸው ለምሳሌ በሰበብ አላህ አንድነት በነብዩ መሐመድ መልእክተኝነት እመሰክራለሁ በመላሱ ሲል ይሰማል በተግባርም ይታያል ሁለተኛው ደግሞ የሶላት ፕሮግራም 5 ጊዜ በቀን አዛን ከተደረገ በኋላ ስትሰግጂ የሚታይ ነገር ነው የምጽዋት ዘካ የምንለው ደግሞ የሚከፈለው የሚታይ ነው ለችግረኛው ምንድነው መድረስ ያለበት ይታወቃል ነጋዴውም ገበሬውም ሁሉም በግዴታ 2.5 ተቆጥሮ ለድሃው የሚሰጥበት መድረክ የሚታይ ነው ሐጅን በተመለከተ ደግሞ አራተኛው ወደ መካ መዲና ተጉዘሽ ልብስሽንም ሁሉንም አስተካክለሽ ጾለት የምታደርጊበት ነው የሚታይ ነው ገንዘብም ጊዜም ሁሉንም ሰውተሽ ጾም ግን ሚስጥራዊ ነገር ነው ሚስጥራዊ ማለት ፈጣሪሽን ብቻ ፈርተሽ የምታካሂጂው ስለሞኔ ነው ማለት ነው ለዚህ ብሎ ፈጣሪ በነብዩ መሐመድ አማካይነት ምን ብሎናል ሁሉ ነገር የሰው ልጅ መዝጋቢዎች አሉ እሱም ያካል የሰራውን ጾም ግን ሚስጥራዊ የኔን ፈርቶ የሚጾመው አካል እኔ ነኝ ምንዳውን ምሰጠው ካሳማረግለት እኔ ነኝ ብሎ ተናግሯል ለምን አንድ ሰው ፈጣሪውን ካልፈራ መጸዳጃ ቤትም ገብቶ ሆነ ክፍልም ሆነ ሊጠጣ ይችላል ሊበላ ይችላል ስለዚህ የሚቆጣጠረኛው ፈጣሪ ነው በሚለው ይሄን የጾምን ስነ ስርዓት በአግባቡ ተጠቅሞ ከጧት እስከ ማታ ተቆጥቦ ከምግብ ከውሃ ያው በሚፈቀድልበት ሰዓት ላይ ያንን ተግባራዊ ያደርጋሉ ይሄ የጾም ሚስጥሩ ትልቁ ነገር እዚህ ላይ ነው በዚህ ወር ምህረት ያላገኘ በየትኛውም ጊዜ ምህረት አያገኝም አንድ ሁለተኛ ይሄ ቁርአን የወረደበት ወር ነው እና አንዘልናው في ليله القدر የምትባል አንዲት ሌሊት አለች ከአንደኛው እስከ 29ኛው ድረስ ተጠባበቋት ብሏል ነብዩ መሐመድ ከ840 አመት በላይ ዋጋ የምትሰጥነች خير من 1000 شهر ከአንድ ሺህ ወር በላይ ክብደት ያላት ነው በዛ ችለት ጅብሪልም ከነ መላእክቶቹ ወርዶ ለነኛ ጿሚዎች ፈጣሪ ምህረቱን የሚሰጥባት እለት ነው በዛን ቀን በዛ ሌሊት ያልተማረ በዛን ቀን ምህረት ያላገኘ በማንኛውም ጊዜ ሊያገኝ አይችልም ለዚህ ነው ትኩረት የሚሰጠው ይችል ሌሊት ለማግኘት ምእመናኖች በከሰፊው ይዘጋጃሉ ያከብሯታል ይተባበቋታል በዚህ መልኩ ነው ይሄ በአጋጣሚ በከተሞች ሳይሆን በእኛ በገጠር ደረጃ የገጠር ልጅ ከመሆን አንፃር ሌሊቱም በሙሉ የገጠር ሊቃውንቶች በገጠር ሊቃውንቶች መሪነት አርብቶ አደር ተግባራዊ ያደርጉት ነበር አርብቶ አደር ወደ ቤቱ መግባት ነውር ነበር መስጊድ ዛውያ ነው የሚያሳልፈው ሰዓቱን በሙሉ ስለዚህ የጾም ሚስጥራዊነቱ ከባድ ነው በዚህ በጾም ደግሞ ምህረት ያላገኘ በማንኛውም ጊዜ ምህረት ሊያገኝ አይችልም ምክንያቱም የቀጣዩ አመት ሊያገኘው ይችላል አይችልም ይሄ ፈጣሪ ለሰው ልጅ ምህረት የሚሰጥበት ወር ነው ማለት እንችላለን ያው ያደኩት ገጠር ነው ወደ 30 አመት ግን ውጭ ነበሩና እንዴት ነበር ያ ጊዜ እንዴትስ ሄዱ አማርኛ እንደ ሁለተኛ ቋንቋውስ ነው አረብኛ ላይ ነው በደንብ የሚታወቁትና ስለዚህ እንዲያጫውቱኝ ይፈልጋል እኔ ተወለድኩት ገጠር ነው የገበሬ ልጅ ነኝ ስሚኖሎ ገፍራ የሚባል አካባቢ ወርሳሚሳ በመትባር
መንደር ውስጥ ነው የተወለድኩት። እሷም የቅድመ አያቶቼ ከብት የሚያሰማሩባት ቦታ በአጋጣሚ ኦሮኔ ትባላለች። ማለት ከብቶችን እዛ አድርገን እርሻችንም እዛው አካባቢ ነበረ። ስለዚህ ወላጆቼ አርብቶ አደርና አርሶ አደሮች ናቸው። እዛ ነው የተወለድኩት። ስድስተኛ ልጅ ነኝ ለቤተሰቦቼ። አጋጣሚ ትውልድ ሰርቲፊኬት የለኝም፣ ግን በግምት በአንበጣው ዘመን ነው የተወለድከው እባላለሁ። አንበጣው ዘመን ሲታሰብ አሁን ወደ 59 እስከ 60 ይደርሳል የሚል ግምት አለ። ግን በእኔ ግምት 69 ዓመት ሊሆን ይችላል። ምክንያቱም ከኢትዮጵያ ስወጣ የሰባት ዓመት ዕድሜ ነበረኝ። እንዳልኩሽ በዛ በእኛ አካባቢ ከብት ጋማ ነው እንጂ መኪና አይታወቅም፣ ሳይክል አይታወቅም። በልጅነቴ ወላጆቼን አጥቻለሁ። ተሰደን ወደ አንድ መንደር ነው ያረፍነው። እንግዲህ መጠለያ ቤትም አልነበረም። እዛ በተጠለልንበት ደግሞ የወላጅ አባቴና የወንድሞቼ ህልፈት መጣ። ከባድ ችግር ተከሰተ። ግን አንድ ወንድሜ ታላቅ ወንድሜ መጽሐፍ ኪታብ ይቀሩ ነበር ኦዳ በሚባል ወረባቦ። እሳቸውን አንስተው የእሳቸው ሼክ መካ ወሰዷቸው። የዛሬ 60 ዓመት ይባላል ሊሆን ይችላል። እሳቸው የሳዑዲ ዜግነት አገኙ መካ እንደሄዱ። እሳቸው ናቸው የወሰዱኝ። ጉዞዬ ከየት ጀመረ? ከሆርሳሚሳ እስከ ሐይቅ ስደርስ ነው የመጀመሪያ መኪና ያየሁት። የምን የሚንከባለል ቆርቆሮ ነው ብዬ የሚሸኙን ሰው እየነገርኳቸው ሳቁና ይሄ መኪና ይባላል አሉኝ። ከዛ ተጉዘን ደሴ ያደርን። ከደሴ ወልዳዬ፣ ከወልዳዬ መቀሌ፣ ከዛ አስመራ፣ ከዛ ምጽዋ። ከምጽዋ 282 ብር ደርሶ መልስ ተከፍሎ በመርከብ ወደ ጅዳ ገባሁኝ። ጅዳ ወንድሜ ተቀበሉኝ። ሳውዲ አረቢያ እንግዲህ ሁለተኛው የህይወቴ ምዕራፍ ሊጀምር ነው። እዛ እንዳለን ትምህርት ቤት እንዲገባ ፓስፖርት ጠየቁኝ። ፓስፖርት አልነበረኝም፣ ሌሲፓሴ ነው ያለኝ። ግን ወንድሜ ካላቸው ኃላፊነት ንጉስ ፋይሰልን በድብቅ አንዳንድ ጊዜ ምሽት ሲመጣ ወደ ተቀደሰው መካ የሚያስተናግዱት እሳቸው ነበሩ። ወረቀት ጽፈው ይሄ ወላጅ አልባ የሆነ ወንድሜ ነው ላሳድገው አምጥቼው ነውና እንደው ለትምህርት ቤትም ለመኖሪያ ፈቃድም ትብብር ያርጉልኝ ብለው ጠየቁ። እሳቸው ለአጃቢዎቻቸው አስተላለፉና መኖሪያ ፈቃድም ይሰጠው ትምህርት ቤትም እንዲመዘገብ ትዕዛዝ ይሰጥለት ተባለ። በዛ እስከ 12ኛ ክፍል መካ ጨረስኩ። ከዛ ቀጥዬ ደግሞ ኪንግ አብዱልአዚዝ ዩኒቨርሲቲ በፐብሊክ አድሚኒስትሬሽን እና ፖለቲካል ሳይንስ ኢኮኖሚ ተመረኩኝ። የንጉስ ፋይሰልና የወንድሜ ጥረት ትልቅ አሻራ ነበረው። እንግዲህ እኔ ተነስቼ ጉዞዬን ጀመርኩ። ወደ ተጓዝኩኝ። ሰርቲፊኬቴን ይዤ እዚህ መጣሁ። አመዛዝኑልኝ ስላቸው ፈቃደኛ አልሆኑም። የአረበኛ ነው ቦታ የለውም አሉኝ። ተመልሼ ሄድኩ። ከዛ ማስተርሴን ፒኤችዲን ካይሮ ጀመርኩ። አልተግባባሁም አስተማሪዎች ጋር። ወደ ፓኪስታን ሄጄ ጨረስኩኝ። ከዛ ተመልሼ ደግሞ 83 መጥቼ አንድ መጽሔት መሰረትኩ፣ አፍሪካ ቀንድ የሚባል ጥናት ላይ የገባሁት። ብዙ አስተማሪዎች ስለ ጥናትና ምርምሩ እንድናነሳ ብዬ ነው። አሁን ላይ ወደ 42 አካባቢ የሚደርሱ ጥናትና ምርምር የሰሩባቸው ስራዎች አሉና ምን ላይ ያተኮሩ ናቸው? ሁሉም ትኩረት የሚሰጡት እኔ በአስተማሪዎች በተለይ አንዱ እጅግ ፌመስ ታዋቂ የነበረ አስተማሪ ነበረኝ። ዶክተር አብደላህ አጅናን ይባላል። እና እሱ ከዕለት ዕለት እጄን ይዞ እናንተ ሀበሾች በእስልምና ያላችሁን ክብር ታሪክ አውቃችሁ ማሳወቅ ቀርቶ ስለናንተም የተጻፈላችሁን እንኳን አታውቁትም አለኝ። በጊዜው ምንም አልመሰለኝም። ምክንያቱም እኔ አለባበሴም የሳዑዲ አለባበስ ነው፣ ቋንቋ የሚያካባቢ ቋንቋ ነው እና አልገባኝም። በኋላ ሱዳኖች ተነሱና አንድ መጽሐፍ ፕሮፌሰር አብደላ ጠይብ የሚባል አዘጋጀ። እስላማዊ ስደቱ ወደኛ፣ ኡሙ አይመን ነብዩን ያሳደገችው መቤት የኛ፣ ቢላል ያዛኑ ባለቤት የኛ፣ ነጃሺ ንጉሱ ፍታዊው የኛ ብሎ ግጥም አርጎ ጽፎ በአረበኛ ሰራጨ መጽሐፉን። ናንን ሳይ በጣም ተሰማኝ። እንደ ነብዩ ያሉት ወደ ሀበሻ ሄዱ ነው እንጂ ወደ ሱዳን ሄዱ ብለው አልተናገሩም። ምክንያቱም የእስልምና ጥሪ የገባው ከማንም ሀገር በፊት ወደ ኢትዮጵያ ነው። ከመዲና በፊት በ8 ዓመት ይቀድማል። ምክንያቱም መዲና ያደረሰው ሁለተኛው ጣቢያ በ622 ነው። እኛ ጋር በ615 ነው የገባው። ከዛ ቀጥሎ ከሲሪያ ከኢራቅ በፊት በ18 ዓመት ነው ምን ቀድመው።
ከፈለስቲን በፊት በ21 ዓመት፣ ከግብጽ በፊት በ24 ዓመት፣ ከአልጀርስ ከሞሮኮ በፊት በ27 ዓመት፣ ከሱዳን በፊት በ36 ዓመት፣ ከቱርክ ከኢራን በፊት በ67 ዓመት፣ ከፓኪስታን ከሂንድ በፊት በ170 ዓመት እንቀድማለን። ስለዚህ ይሄ ያለ ታሪክ በትክክል እንዴት ብሎ ወደኛ ነው የመጣው ይላል። ስተት ነው አልኩና ስትጠባበቅ ከዕለት ዕለት አጋጣሚ ጥሪውን በመቀበል በወንዶች ሁለተኛ ነን። ከአቡበከር ቀጥሎ ቢላል ነው። በሴቶች ከኸዲጃ ቀጥላ ኡሙ አይመን ነች። በአህጉር አንደኛ ነን፣ በከተማ በአገር ሁለተኛ ነን። ኡሙ አይመን ላይም ጽፈዋል መጽሐፍ አይደል? ስለ ኡሙ አይመን ጽፌያለሁ፣ አልታተመም። ስለ ቢላል አትሜያለሁ፣ አልታተመም። እስካሁን ምን ያህል መጽሐፎች አሉት? 6 ያህል እንደነበረ 7 ታትመዋል እስካሁን ድረስ እንደተጠቀስኩልሽ። ሀበሾች ክብርና ሞገስ በእስልምና፣ ሀበሾች በነብዩ ዙሪያ፣ እስልምና ስደት ወደ ሀበሻ ዓላማው እቅዱ ውጤቱ የሚል አለ። እስልምናና ዓለማችንም ታትሟል። የእስልምና መርሆ ግብርና በዓለም አቀፍ ያለው ፍላጎት በኢኮኖሚ በማህበራዊ ያለው መፍትሄ ከቁርአን እያጣቀስኩ ነው የጻፉት። ቱሪዝም በኢትዮጵያ፣ ኢንቨስትመንት በኢትዮጵያ እነኚህ በሙሉ ታትመዋል። ግን ትኩረት አልሳቡም። ስርጭታቸውም ውስን ነው በጣም። ምክንያቱም በአረበኛ ነው ረቂቁ የተዘጋጀው፣ ወደ አማርኛ ተተርጉሞ ነው የታተመው እና እዛ ላይ ነው ያለነው። ሌሎቹ በመሳቢያ ውስጥ ተደብቀው ይገኛሉ። አሁን ብዙ ሰዎች እየጠየቁኝ ነው። ምናልባት ባለቤት ሊያገኝ ይችላል የሚል ግምት ነው ያለኝ። ያው ኢድ አልፈጥር በዓል ላይ እንደመሆናችን እኔ የዘንድሮ የጾም ወቅት በሚገርም ሁኔታ ኢፍጣር የተለየ ነበርና እንዴት አገኙት? እኔ ያሳለፍኩት የመጀመሪያው ዙር 17 ቀን ሳውዲ ነው። ከዛም ፊት ዱባይ ነበርኩ። የኢትዮጵያ ሳምንትና የአድዋ ታሪክ CNN ሳይቀር ሰፊ ኢንተርቪው ሰልቶልኛል። እንደ አልጀዚራ ቀደም ሲል ይሰራልኝም። ኢትዮጵያ ትላንትና ዛሬ ነገ በሚለው ነው የውጭ ፖሊሲዋን በተመለከተ እና እዚህ ስከታተል አጀማመሩ ላይ እኔም እንደ እስልምና ጉባኤ አባል ትኩረት እንዲሰጥ ትኩረት ተሰጥቶበታል። የቤት ስራ ማለት ነው። በዚህ ወር ውስጥ ነጋዴውም ግለሰቡም ይሄ በአፍጥር ፕሮግራም ላይ ሁሉም እንዲሳተፍ የሚል ነበር። ያ በተግባር ያየሁት ነው። በየትኛውም ዓለም የመነጋገሪያ አጀንዳ ሆኗል። አጋጣሚ በኢፍጣሩ ብቻ አይደለም። ወደ ሶላት ስንመጣ እንነጋገራለን። በዓለም ኢትዮጵያ ኢድ ሶላት ሲከበር 3ኛ ሀገር ነች ከመካ መዲና በህዝብ ተሳትፎ። ይሄ አንዱ አስደናቂ ታሪክ ነው እየተጻፈልኝ ያለሁት። ስለዚህ የአፍጥር ፕሮግራም በሁሉም ቤት የደረሰ በሁሉም አደባባይ የተሰረተ በሁሉም ክልሎች ተግባራዊ የሆነ መሆኑን ይሄ ምን ያሳየናል? መተዛዘን፣ መተባበር፣ ረሃብን፣ ድህነትን፣ ኋላ ቀርነትን ለመዋጋት ትልቅ ሚና አለው። ሰዎች ሊማሩበት የሚገቡበት መድረክ ሆኖ ነው ያገኘሁት። አንዱ ሊለመድ ሊቀጥል የሚገባው እንግዲህ በዚህ መሃል ነው። ሰዎች ይህንን ሲያዘጋጁ ኢፍጣሩን ምህረት ፈልገው ከጌታቸው ችግረኞችን ረድተው ተግባራዊ ለማድረግ ጥረት የሚያደርጉበት ስለሆነ ያ መለመድ አለበት። ይሄኛ የጥንት ታሪካችን ነው። በገጠር ደረጃ እንዳርብቶ አደር ተግባራዊ አሁን ግን ወደ ከተማ የመጣና በዘመናዊ መልኩ ተግባራዊ የሆነ ነው። እመኛለሁ እንዲቀጥል። በዚህ ወር ላይ የእስልምና እምነት ተከታዮች እንዲያደርጉት እምነቱም የሚመራው ራሳቸውን በራሳቸው ፈቃድ የሚያደርጉት ዘካ ወይም ደግሞ ምጽዋት የምንለው ነውና አስተምህሮቱ ላይ እንዴት ነው የሚታየው? ይሄው ማንንም ጿሚ በዚህ ወር በመጨረሻው ቀን ማለት የኢድ ሶላት ከመድረሱ በፊት በ24 ሰዓት ውስጥ ለችግረኞች የሚደርስ 2.5 ኪሎ ሩዝም ይሁን ቴምርም ይሁን ስንዴም ይሁን ለድሃዎች መከፈል አለበት። መቀበል አንድ ቤተሰብ አሁን ለምሳሌ እኔ 7 ቤተሰቦች አሉኝ ማለት 5 ልጆችና ባለቤቴ እኔ የቤት ሰራተኞች ሁለቱ በሁሉም ላይ ማውጣት አለብኝ 2.5 ኪሎ ገዝቼ ዶቄትም ሊሆን ይችላል። ቤቴ ውስጥ ላለው ኃላፊ ነኝ ማለት ነው። ግዴታዬ ነው። በእነሱ ስም ማውጣት ግዴታዬ ነው። ለድሃ መድረስ አለበት። ለምን ነው ያ? ምንድነው ዓላማው? አንደኛ በዚህ በኢድ ቀን የደስታ ቀን ነው። ችግረኞች ስለ ምግብ አስበው መዋል የለባቸውም። በየቤታቸው ገንፎም ይሁን ጥራጥሬም ይሁን ከልጆቻቸው ከቤተሰቦቻቸው ጋር ማግኘት አለባቸው። አጋጣሚ በህይወት ላሉት ብቻ አይደለም ማለት በነፍሰ ጡር እንኳን ሆድ ውስጥ ላለችው ታስቦ ነው የሚወጣው። ይሄ ዘካተል ፊጥር ምንለው ሁለት ዓላማ አለው። አንደኛ ችግረኞችን የምንረዳበት መድረክ ነው። በዛ በኢድ ቀን ተደስተው ስቀው በልተው ጠጥተው የሚያሳልፉበት መድረክ እንዲመቻች ተብሎ ነው። ሁለተኛ በዚህ በጾም ጊዜ በቃላትም ሆነ በአንዳንድ ስህተቶች
ምናልባት ያጿሚው ከነም ጀምሮ ከሌላው አንዳንድ ስተቶች ተከስተው ከሆነ በዚህ ይካካሳል ምህረቱ ፈጣሪና እንግዲህ ፈርተን ስለሆነ ምንሰጠው እኛ የተሟላ ፋይል ነው በዚህ በረመዳን ምህረት አግኝተን ስተታችን ታርሞልን ለአዲስ አመት በዜሮ የምንጀምርበት መድረክ እንደሆነ ታስቦ ነው በፈጣሪ በኩል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መመሪያ መሰረት ይሄ ግዴታ ማንንም ሙስሊም ጾሞ ረመዳንን ምህረት ያላገኘ በሌላው ጊዜ ምህረት አያገኝም ስለዚህ በረመዳን ቢመታሽ እንኳን መልስ የለም መጥፎ ቃላትም ሰጠኝ ይቅር ይበል ፈጣሪ እኔ አንተን መልስ አልሰጥም በሉ ነው የሚባለው የቁርአን ወር ነው ቁርአንን ምንገነዘበት ምንተዋወቅበት የምህረት ወር ነው የትብብር ወር ነው የረመዳን ወር ዝም ብሎ መጾም ከምግብና ከውሃ መቆጠብ ብቻ አይደለም ምላሱን ያላረመ ያልተቆጠበ ጾሙ ትክክለኛ ነው የሚለው ነገር አይሰራም ማለት ነው ስለዚህ ፍለፊትሽ አርገሽ ምትሄጂ በዚህ በጾም ሰዓት ፈጣሪሽ ይከታተለኛል ያየኛል የሚለውን አብረሽ መነሻ አርገሽ ነው የምትሄጂው ብቸኛ ተቆጣጣሪ እሱ ነው ብቸኛ የሚያካክስልኝ እሱ ነው ብቸኛ ምህረት የሚሰጠኝ እሱ ነው በሚለው ወደዛ የምትቀራረብበት ሁኔታ ነው ዳሚሉን በአቅሙ ደረጃ ያስፈተር ሀብታም የሆነ ነው በአቅሙ ደረጃ ያስፈተር ለሁሉም ግን በከፈለው ደረጃ ካሳ አለው ማለት ነው እኛ መዝጋቢዎች አሉ ረቂቅና አቲድ የሚባሉት መላእክቶች የምትሰሪውን ስራ የምትናገሪውን ሁሉ ይመዘግባሉ ነገ በዛኛው ዓለም መጻፈሽ እንዳለ ተሞልቶ ነው የሚመጣው አይንሽ ይመሰክርብሻል እጅሽ ይመሰክርብሻል ምላስሽ ይመሰክርብሻል ምንድነው የሚደነቃል ሰው ልጅ ምን ነው የኔው አካል ነበርክም እንዴት መቼ መዘገብከው መቼ እንትናርከው በእለቱ ቋንተ ከለደት እስከ ህልፈት ድረስ ባደረከው እንቅስቃሴ በጎንህ ነበር ብሎ መልስ የሚሰጡት መካድ አይቻልም ማሽ እና ስለዚህ ነው ጥንቃቄ የሚሻው በዚህ በረመዳን ማለት ነው የኢድ አልፈጥር ቀን ከተቻለ አዲስ መልበስ ካልሆነ ያለውን አጥሞ መልበስ በእምነቱ የሚነገር አስተምህሮ ነው ለምንድነው የሚለውን በእናነሳ በዛን ቀን ደስተኛ ሆነሽ ነው የምትወጪው ወደ አደባባይ ሴትም ወንድም ህፃናትም ትልልቅም ሁሉም ይወጣል በአደባባይ አንድነታችን ምናሳይበት ህብረታችን ምናሳይበት ለፈጣሪያችን አላሁ አክበር ይያል በጮሆት ምናሰማበት ያን ጊዜ ፈጣሪም ከላይ መላእክቶቹን ይልካል አያችሁ ይሄኔ ባሪዎች ይሄንን ወር ረመዳኑን አሳልፈው ዛሬ ደግሞ ምስጋናቸው ሊሰጡ ወደ አደባባይ ወጥተዋል እኔ ምህረት አድርጌላቸዋለሁ ለሁሉም ብሎ ይሰጣል ለዚህ ነው የወር አበባ እንኳን ያላት ሴት አትቀርም በዛን ዕለት አብራ ትወጣለች መስገዱ ይቀርጂ አብራዛ መድረክ ላይ አብራ ትሳተፋለች እና የሙስሊሙን አንድነት ምናሳይበት መድረክ ነው በዛም መሃል እንግዲህ አዲስ ልብስ ይለበሳል አዲስ ይዘጋጃል ምክንያቱም እንደ አቅሙ ደረጃ የቲሞች አሳዳጊዎች አሉ ብዙ ድርጅቶች እነኛን ወላጅ አልባ የሆኑ የቲሞችን ልብሳቸውን አዘጋጅተው አልብሰው ደስተኛ ሆነው በዛን ዕለት ከሌላው ጋር በኩልነት እንዲወጡ ታስቦ ነው ስለዚህ ደስታ ቀን ስለሆነ አላሁ አክበር ይያልን ምስጋናችን ስናስተላልፍም መላእክቶችን ከላይ ሆኖ ይመሰክራሉ ፈጣሪም ይመሰክራል ምህረቴን ሰጥቻቸዋለሁ ብሎ ማስመስከር ይችላል ፈጣሪም ያ ዕለት በጣም ወሳኝ ዕለት ነው ማለት እንችላለን ያው ማህበራዊ ህይወታችን በዓል ሲመጣ መጠራራት አብሮ መብራት ደስታን አብሮ ማሳለፍ የተለመደ ነገር ነውና ኢድ ላይም እንደዚህ አይነት ነገር አለ በምን አይነት መልኩ ነው መከበር ያለበት ይላል አው ያለው ለሌለው ውስጥ የሚለው ነገር መርሆ የጎረቤትሽ እንደው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቃላቸው ካስቀመጡት ወላሂ ብለው ቃለ መሐላ ጎረቤቶቹ ተርቦ የሚያደርሰው እሱ ጠግቦ የሚያደርሰው አማኝ አይደለም ብለዋል ማለት የእምነቱ ጎደሎ አለ ማለት ነው ስለዚህ አንድ ሰው ለጎረቤት መብት ስንልኛ በእስልምና አራት ዘርፍ አለው አንደኛ የቅርብ ጎረቤት ዘመድም ጎረቤትም ዝምድናም ሶስቱም መብት ይኖረዋል ማሽ የዝምድና መብት አለ የጎረቤትና መብት አለ የእምነት መብት አለ ሁለተኛው ደግሞ የጉርብትናና የመብት መገናኛ የሚሆን ይላል ሶስተኛው የጉርብትና መብት የሚከበረበት በእያንዳንዱ ቤት 40 ቤቶች እስከሚደርሱ ድረስ የጎረቤት መብት መከበር አለበት ብለው ትእዛዝ ሰጥተዋል ስለዚህ ይላሉ ብርቱካንም ሆነ ሙዝም ሆነ ሰውየው ገዝቶ ወደ ቤቱ ሲገባ ከቻለ ለጎረቤት ልጆች ማከፋፈል ካልቻለ ደግሞ ደብቆ ማስገባት ወጥ እየሰራ ሽታው ለጎረቤት የሚደርስ ከሆነ በዛ ሽታ የጎረቤት ልጆችና ችግረኞች እንዳይሰማቸው ወይ ያካፍል ወይ ይደብቅ የሚልም ትእዛዝ አለ በነብዩ መሐመድ ቃላት ስለዚህ ያን ቀን የትብብር ቀን አብሮ የመኖር ሁኔታን ትምርት ምንወስድበት ነው እዚህ ላይ ስለሽ ታዲያ እምነት መለኪያ አይደለም
አዎ ሙስሊምም ክርስቲያንም እንደ ወገን እንደ አካባቢሽ ሁሉም ጋር በጋራ ተከባብረሽ የምትኖርበት። ስለዚህ እስልምና ሃይማኖት ዝም ብሎ የመጣ አይደለም። ሶላትም ስታርጂ ራሱን የቻለ ዓላማ አለው። ሐጅም ራሱን የቻለ ዓላማ አለው። ዋናው ግን በእነኚህ ደንቦች መፈጠር ደግሞ የኛ ሚና ምን ነበር የሚለው ታሪካችን እዛ ላይ እናገኘዋለን። እኛ የእስልምና ሃይማኖት በ1400 ዓመት በፊት ሲታወጅ እንደ ሀገርም እንደ ንጉስም እንደ ዜጋም ቆመን ያቋቋምነው ነው በነብዩ ጎን ሆነን። ያን ጊዜማ መካ ውስጥ ቆነፍቀዋቸው ነበር ነብዩ መሐመድን። ጥሪያቸው መቀበል መተግበር ወንጀል ነበር። በዛን ጊዜ ከራሳቸው የሚያወሩት ነብዩ መሐመድ ካላህ የሚጠቁማቸው ነው እንጂ ሂዶ ወደ ሀበሻ ብለው ነው ተከታዮችን ይሰደዱ። እዚህ ነው እፎይታና ሰላም ያገኙት። የእውነት ምድር ብለው ሰይመዋታል ሀበሻን። ለዚህ ነው ወደ ሀበሻ ዘመቻም እንዳታደርጉ እንዳልነኳት እነሱ ካልነኳቸው ድረስ እንዳልነኳት ብለው ኑዛዜ ማስተላልፈዋል። ይሄ ሁሉኛ ክብራችንን በደንብ አውቀን ማሳወቅ የኛ ያሁኑ 21ኛው ክፍለ ዘመን ነው። የነብዩን ተከታዮች ከዚህ ልከን መግበናል። ራሱ መዲና በነበሩት በሰፈሩት ላይ ማዕቀብ ሲደረግባቸው ያ በቁርአን ተመስክሮናል። ቁርአን እንግዲህ ህገ መንግስት ሆኖ የምናገኘው 30 ቃላቶች በእኛ ቋንቋ ታገኛለሽ በግዕዝ 23 አንቀጾች እኛን የሚያሞግስ ታገኛለሽ። 27 የነብዩ ሐዲሶች ቃላቶች እኛን ያሞግሳል። 30 ልዩ አቋም አለ የነብዩ የሰጡን። ነብዩ ሲወለዱና ሲያርጉ ኡሙ አይመን ምንላት አሳዳጊያቸው ሀበሻዊት ነች። ሞተው ሲቀበሩም ከሰባቱ ከሸኟቸው 3 ሀበሾች ናቸው። በዛ ትግል ጊዜ 82 ሀበሾች በዙሪያቸው ነበሩ። የደስታው ቀን ሲገለጥ ሀበሾች ናቸው እየጨፈሩ ከበሮ እየመቱ ያን ደስታቸውን ሲገልጹ የነበረው ተፈቅዶልናል። ስለዚህ አትደሰቱ የሚል ነገር የለም። እኛ ተደሰቱ ግን ፈጣሪያችሁን አክብሩ፣ ለሰው ልጅ ተንኮል አትሰቡ ነው። ይሄ ነው መመሪያው። ረዳት ፕሮፌሰር ነበሩ። ፕሮፌሰር የሚለውንም ማዕረግ ያገኙት በውጪ ነው። የተለያዩ ዓለም አቀፍ ዩኒቨርሲቲዎች ላይ ያስተምራሉ እያልኩኝ ነበር ቀደም ሲልና የት እንደሆነ በእናነሳ ብዬ ነው። እኔ ትኩረት የማደርገው ኢትዮጵያ በእስልምና ያላትን ታላቅ ቦታ ነው። በብዛት ትኩረት የምንሰጠው በአረበኛም ቋንቋ ስለሆነ ኮይት አስተምራለሁ ወይ ቅስቀሳ አድርጋለሁ። በፕሬሶቹ በሙሉ ሽፋን ሰጠውታል። ኢትዮጵያና ኮይት በሚለው ሳምንት ኢሚሬትም እንደዚሁ ነው፣ ሳውዲም እንደዚሁ ነው። ሞሮኮ የንጉስ መሐመድ ሳዲስ የአፍሪካ ሊቃውንቶች ማህበር የዛሬ 9 ዓመት ሲመሰረት እኔ አንዱ ከመስራቾቹ አንዱ ነኝ። ስለዚህም ዛምባባልነት አለ። በተለያየ ከተሞች እየዞርኩ ይሄንን ታሪካችን ነው ማስተዋወቀው። ከሙራከሽ ከዳር አልበይዳ ወደ 480 የሚሆን ሊቃውንቶች ይሳተፉበታል። ወደ ሳኡዲም በንጉሱም ግብዣ ሆነ በሌላው የሄድኩኝ አቀርባለሁ ይሄንን ጥናቶች። ስለዚህ ይሄ ነው እንግዲህ ታሪኬ። በዛ ላይ ሚዲያዎች ከአልጀዚራ ጀምሮ እስከ ሲኤንኤን ሌሎቹም እና አይን የተባሉት ሚዲያዎች ሽፋን ይሰጡልኛል። በዚህ መልኩ ነው እንግዲህ መንቀሳቀሰው። በፓኪስታንም በተልእኮ ነው የምሰጠው ሁሉ ጊዜ። በኢንዶኔዥያም እንደዚሁ ሰጥቻለሁ የሰጠሁም ነው ያለሁት እና የዓለም ሙስሊም በሙሉ ይሄንን ታሪክ ማወቅ የሚሻበት ጊዜ ደርሰናል። ምክንያቱም ከአፍጋኒስታን ጦርነት ከኢራቅ ጦርነት በኋላ የኢትዮጵያ ታሪክ ከፍተኛ ቦታ አግኝቷል። በእስልምና ያላት ቦታ በግድቡ ያላት ቦታ። ስለዚህ ይህንን እድል መጠቀም ያስፈልጋል። ዋናው ግን እኛ ማስረዳት የምንችለው በአረበኛ ቋንቋ ነው። አረበኛ ቋንቋ ጠቀም ካልቻል ለአረበኛ አንባቢዎች እንዴት ብለን እንደርሳለን? ለማንኛውም እኛ በተቻለ መጠን ኃላፊነታችን ተወጥተናል። ሆነ ጓደኞቼ በተለይ መሐመድ አልአሩሲ የመካ ልጆች ናቸው እና ጀማል በሽር እነኚህ በሙሉ ሳውዲ የተመረጡ ናቸው። ከዛ መጥተን ነው ስለ ኢትዮጵያ እየሰራን ያለ ነው። በዚህ መልኩ ነው እንግዲህ እንደ መጨረሻ ሐሳብ እንድናነሳ በልጅነቱ እንዴት ነበር ኢድ አልፈጥርን የሚያከብሩት? መለስ ብሎ እንዲያስታውሱኝ። ውጭ ሀገርም እንደመኖር ደግሞ እዛም ያለውን በዛው አንስተው የኛንም ሀገር አው እንግዲህ በልጅነቴ ገበሬ ልጅ ከመሆን ያንፃር የገጠር ሊቃውንቶች በዚህ በኢድ አልፈጥር አከባበር በኢድ አልአድሃም በሁለቱ ኢዶች ናቸው የሚከበሩት። በገጠር መንዙማዎች በማዘጋጀት መስጊዶች ዛውያዎች ይሞላሉ። ይሄ አርብቶ አደር የርሻ አካውንት ተወዛ ነው የሚያሳልፈው። ያን ቀን በሰፊው ትምርቱንም ቀስሞ ልብሶቹንም ወደ ወንዝ ሄዶ አጽድቶ አዘጋጅቶ ኢድን ያከብራል። ይሄ ማቀው ነው በልጅነቴ። ወደ ውጭ ሀገር ሲሄድ ደግሞ ከዚህ ለየት ያለ ነው ያጋጠመኝ። አዎ በአደባባይ ያከብሩታል፣ በመስጊዱ ያከብሩታል፣ ግን በአህዝብ ውስን ነው በጣም። ወደ ኢትዮጵያ ስመለስ ደግሞ ለየት ያለ ነው። ይሄ በስቴዲየም ባንዴ ጋራ ማክበር ብዙሃንነቴን አንድነቴን ያንጸባረቅንበት ነበር። ለዚህ ነው የአረብ ዓለም ሚዲያ ሽፋን ይሰጠዋል። ከመካ መዲና ቀጥሎ በኢትዮጵያ የሚከበረው ኢድ የተከበረ በህዝብ ተሳትፎ አንደኛ ብለው ደምድሞ አልፈውልኛል። እንግዲህ ይሄን የመሰለ መድረክ ነው ያየን ያለነው። በዚህ ኢድ አማካይነት
እንደው ለኢትዮጵያውያን በተለይ ለወጣቱ እስላም ይሁን ክርስቲያን ይሁን ብሔሩ ይፈልግ ያለ እኔ መለኪያ አይደለም ኢትዮጵያዊነቱ ነው መለኪያና ሁላችንም ድህነትን እንዋጋ ሰላም እናምጣ ሰላም ካለ والله ችግር የለም የፈለጋችሁ ዶላር ነው የትና ድርሰው እስከመሉት ደርሳላችሁ የሚል አቋም ነው ያለኝ ፕሮፌሰር አደም ስለመጡ በጣም አመሰግናለሁ መልካም ባል ነው አመሰግናለሁ ለሁላችን ድምቅ ያለው ኢድን በኢበሳውንም ይቀጥላል ጥሩ ጊዜ ይሁንላችሁ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ